እናገራለሁ ብዙዎችን እናወጣለሁ ተነሳ ጫው ወገለኝ ቤተክርስቲያን ደጃፍ ላይ ስቆም የጎሳዬን ያመጣብኝ የምወደው ቴዲ አፍሮ በያላችሁበት ጥሩለት ሰንበት ይሁንላችሁ። ለጊዜ እንግዲህ በመቅዲሾ እንደምናደርገው ሐሳብ ያላቸው የጥበብ ሰዎች ረንደው እናገራለሁ ብዙዎችን እናወጣለሁ አናቴ ለመጥቶ እንደ ቤት የምትባል ሚስታግብቼ ዘመን የመቅዲሾ ነው አይደል እናገር እንዶ አፈርሶ መላቤ ወይበና የተዘመድ ማግሊ አስጠይቂ አስለምኝ እንዲህ ብዬ መላቤ ደንግጠህ በአባትና በእናትህ ጫማኔ ወይ በቤት ነው የመጣው ተረጋጋይ ነኝ ጌታ እንዶ ዛሬ ማጥም ሳልተነፈስ ወይ ይርሞታ አይዞ በእናትህ ወይ አይንህ እንደሱ በእናትህ ንግደ ወደዚህ ያያውራይ ወይኔ እንደዚህ ብሎ ነው የሚያወራው አይዞ አባቴ ገና አጠላግራለሁ እንዴ መንጎቴ እኮ ነው ማለበሉኛ ያመላለ ራሳብ አይዞ ትናገራለህ ቁጭ በል ሐሳብን ሁሉ እኮ አስጨርሰሃለሁ እቀመጥ ምንድነው ሐሳብ መጀመር ለሚዲያ የሚመጥን ነገር ጫማ ኮንጎ እናንተን ያረከኝ ይሆናል ይሄ ነገር ቁጭ በል እዚህ ቤት የምትባል ልጅ እንደው ጨንጓሪያና እንደዳል ደፋይ ነው እሷም በመውደር ደግሞ አንተ ቤትን የምትባል ልጅ አፈቀርክ እኮ ነው ገደል የገባ ሰማራ ነው ሞርደው ሌላም ግንኙነት ነበራችሁ ማነጨ ጨርሳለሁ እናገር አንድ ሰው እንዳይናገረኝ እኔ ስራ አይደለም እኔ ሐሳብ የለኝም ሐሳቤን በነቀም ከቤት ጋር አልጨረስም አይጨርስ እዚህ በእናትህ አልጨረስኩም ገና ጉዳይ አለኝ አይ 80 ስትለኝ ነው ይተቁ ላውራው ትንሽ አምስት መላበሉኝ አሁን መላትኛለሽ አሁን እኛ ጋር የመጣበት አላማ ምንድነው እኔ ቤት ለምትባሏ ሚስት ናት ፍቅረኛ ሚስት የ80 አዎ እሺ ብዙ ነገር አርቄ ሰሞኑን አምሩ እስኪደፋ ድረስ ሰርቼ ለፍቼው ሰው አረኳት አሁን ግን የተሻለ ሀብታም ሲመጣ ሄደች ምን ሰጥቷት ሄደች ምን ሰጥቷት ትሩማንተን ያበረ አቅም እኔ ከምን ላምጣ ያለኝን ሁሉ ሰጥቻለሁ እኮ እኔም ቀርቶኝ አይነህ አሁን ከሷ በኋላ ነው እንዲሆነው ከሷ በፊት አይ ማጣት ረንዶ ነገሩ አሁንም ብሶበታል አይደል አሁን ብሶበታል ለዛ ሁለት ሆና ታይታ ቁጭ በለኝ ጌታ በእናት ይሻላል ልተንፍሰው በቃ ተረጋጋና ይዞ ቸኩለህ ደግሞ በቤት ጫማና ባንተ ጫማ ነው የመጣው ወኛ ይዞ በእናት ወይ የሷ ነው ለካ እንዲህ በኩ የሷ ነው ለካ እንኳን ሳንዘጋጅ ኮንጎ ከነበር የምታስደርጋት እንኳን ከዚሁ አይዞ አሁን መገደፉ ነው እኔ እኮ ሐሳቤን ተነፍሳለሁ ብዬ ነው የመጣው እንጂ እሷ ገዳፊ ወይም አይደለም መቅዲ እንጂ ቤት አይደለም እኮ ስምሽ መቅዲ ምንድነው አይዞ በይኝ እንጂ አይዞ ብሶተኛ እኮ ነው አይዞ በእውነት ወንድሜ አይዞ ወይኔ አሁን እንግዲህ በያላችሁበት አሁንም ኦይ ጥሩ ይሁንላችሁ ቤቲን አብረን እንፈልጋት አፋላይ እንዴት ነው ማስታወቅ ግራ ገባኝ ቤቲ ካለሽበት ይሄን ፕሮግራም ወይዬ አደራ ወይዬ በይም በእውነት ወይኔ እኔ ጌታና በሰበር የገባ ኢንተርቪው ነው ይሄ እሺ አሁን ተረጋግተ በእውነት ይሄም እድሉን ሰተናል እነሱንም ቆይ ብለናል ተረጋግተ ቤቲ ምን አይነት ሰው እንደነበረች ምን እንዳስነካች እንደዚህ አይንህ እንደዚህ እስከሚደርስ እንደዚህ ክሪስ ክሮስ ከታርግ ድረስ ያደረገች ቤቲን አስተዋውቀን መጀመሪያ ሰው እንዲያቃት በሰፈራችን በአካባቢያችንም ካለች ማለት ነው ያው እንግዲህ ቤቲ አለች የሌለች አልኳት የ80 ሚስት የነበረች ምን አውቃለሁ የትኛው መርጌታ ሄዳ እንዳጠመደች ምንም ስለሷ መናገር አለ ብሶቴን ነው መናገር እሺ ነኝ ቀጥል በጣም ተመችቶኛል ትውውቃችሁን ግን ትንሽ ንገረን ቻርሊ ትውውቃችሁ የት ነው የተዋወቃችሁ እንደዚህ በአይን የገባ ፍቅር ነው ወይስ በሌላ ነገር የገባ ፍቅር ነው እንደዚህ ያደረገ በአይን የገባ ሆኖ ነው እንጂ አልዘልቅ ያለ ምን አይነት ናት ቤቲ ጸይም ናት ቀይ ናት አው ጤም አጠር እንዲህ ሰርበጥ ጎርበጥ ያለች ጠማማ እንዴ ጎምለል ያለች ነበረች እንዴ ሄደች እንጂ እውነትህን አንተ ምን አጎደልኩባት ነው የምትለው መጀመሪያ ያጎደልክባት ነገር ቢኖር ጥላ የምትሄደው አሁን ያንተን ብሶት እዚህ ስለመጣ ብቻ አይደለም ቤቲም ትመጣለች ግን ያለው ሁሉ ሰጠው እንግዲህ ያለው ሄደ ምን ሰጣሃት አሁን ያለ ምንድነው አንተ ምንም የለህም ነው አይ አይደለም እኔ አሁን ቁም ነገር ምን ሰጣ አይደለም በእውነት ምን ሰጣሃት አንተ
ሀሳብ ውጭ ሁሉን ነገር እንደ ሰጧት ያለኝን ሁሉ ሰጥቻለሁ። ምን የቀረኝ ቁምጤ ነው። እሷንም ካልሰጡኝ ብላ ነው እንጂ ሄደች ወይ ማጣት። ንብረት ተካፍላችሁ ነበር? ምንም ንብረት የለኝ። ታዲያ ያለኝን ሰጠዋ ስትል ምንም በሌለ አንድ ቆዳ ጫማ አለኝ። አንድ ቆዳ ጫማ ወሰደች። የእሷን አንድ ሸበጥ ያዝኩኝ። አንድ ሸበጥ ወሰደች። አሃ ለንብረት እኩልነት። አዎ እሷም እንዳይከፋት አንተም እንዳይከፋ እኩል ተካፈላችሁ ጫማ። ወይኔ በኋላ ባለ መኪና ነው የወሰዳት ወይስ ባለ ምን ወሰዳት? እሱስ አይዞህ ታክሲ ያለው ተብሎ ነበር። እኔ እኮ ሰምቼ ነበር ጠርጥሬ፣ ግን መጀመሪያ አዎ እሺ አለምንም የኔው ናት የትም አትሄድም ብዬ የነብራራ ልጅ በገንዘቡ አታሎ ከእጄ ላይ ሲቀማኝ ቆጨኝ፣ አመመኝ። አይታቸው አንድ ላይ ሆነ ወይስ እንዴት ነው? ተረጋግጧል? እሱስ ወሬን የሰማው ድጋሜ ሲነገረኝ አመንኩ። እንደውም እኔ እኮ ስሰማ በጣም የሚመስል ነገር እያየ እሱ አያምንም። ቻርሊ ስለማያምን ነው እንጂ ቢያያቸውም ምንም የማይሆን ነገር ቢያይም እሱ በቃ ምንም አታረግም ብሎ ነው የሚሄደው ይሉሃል። እውነት ነው? አዎ ነበር። አሁን አመንኩ። በዛ ከአቅሜ በላይ ሆነ። እንዲህ በዛ። እሷን ያረጋት አንተ ነው ያረገህ? እንደሱ ነገሩ ነው እንዲህ ያረገኝ እኔ ነው። አይዞህ ቤቲ፣ እንግዲህ ባለሽ መልዕክት አስተላልፍላት ለቤቲ አሁንና ቤቲን እንግዲህ አብሮም ላስኮበለላት ሰውም ማስፈራሪያም ነው። ቆፍጠን በል አንተ እንዴ! አይ ቆፍጠን በል በእውነት ወንድ ልጅ እንዲቆፍጠን እባክህ። የሰው ምንም አያረግልህ። ተውልኝ። አንቺ ወረተኛ ደግሞ እባክሽ ተመልሰሽ ኔ ጨርሻለሁ። አመሰግናለሁ። እንደው እንዲሁ እግርህን ሰቀል አድርገህ እንደ ወንዱ እንዴ እንደዚህ እያጣበክ ዘራፍ በል። እንዲህ ዘራፍ አትልም እንደ አንተ በሀገርህ እንዴ? ኧረ ተበሳጨው ልበል? አይ በእውነት ዘራፍ በል። ሚስቴን የነካ ምናምን እኔ ነኝ አለ የሚለውን ዘፈን አታውቅም እንዴ? በቃ እንደሱ ለሰማና ሚስቴን ነግሬያለሁ። አንቺም እባክሽ ለእሷም አታልቅስባት። ነይ በላት ከወጣሽበት ዳፍን ታምቷ እንደውም ትርጥ በቃኝ ተዋት። እንደውም በዚህ አጋጣሚ እንደውም የቻርሊ ባለቤት መሆን የምትፈልጊ ሰው ካለሽ ከስር በምታየው አድራሻ በእውነት ይሄው እንደዚህ ነው እንጂ እንኳን ደህና መጣ ቻርሊ። እንኳን ደህና ቆያችሁ። አይ አሁን ወደ ትዳር ፍለጋው ስንሄድ ቆፍጠን ደንገጥማት። አሁን ቤቲ ሳትሆን ሌላ ራሱ ከቢዮንሴ ልትመጣ ትችላለች። በቢ የሚጀምር ያርገው እስኪ። በጣም ደስ የሚል ጨዋታ እዚህ ተፈጥረህ በቃ የሚስት ያለህ አልኩ። ኩኛስ ተጨነኩ። ምን ብዬ እንደምልስል ምን ብዬ እንደማረግ። እንዴት ነህ? እግዚአብሔር ይመስገን። እኔ ብቻ ይመስለኝ ነበር በብርቅዬ ድራማ ሁለት የተለያየ ጫማ የወንድ ጫማ ማረገው አንተ ኮንጎ እናንተ። አዎ አሁን ደግሞ ያንቺ ቀይረን የሴት አድርጌ መጣር። እውነትህን ነው። በጣም አራዳ ነህ ግን እንዲህ የገጠር ልጅ የምትመስለው ግን አራዳ። ያው እውነተኛ ነገር ይሄ አይደለም። አይንህ ራሱ መመለሱ በጣም ነው የገረመኝ። በዛው እንዳይቀር አንድ ቀን እንተዋወቅ። ባህር ዳር ያፈራችህ ጎበዝ ልጅ ነህ። ወደ ትውልድ ወስደሃለሁ። በጣም ብዙ ሰዎች በሶሻል ሚዲያ ያውቁሃል። ብዙ ተከታዮች አሉ። በሚሊዮን የሚታዩ ቪዲዮዎችን ትሰራለህ። ሰዎች በጣም ያደንቁሃል፣ ይወዱሃል። ዛሬ መቅዲሾ እንግዳ ነው ቻርሊ። እንኳን በደህና መጣ። በድጋሚ ሁሉ ፒስ ሁሉ ሸጋ እንዴ ጁምላ ምን ይቆታቱ እያለ ደግሞ ትስተር ፈራው። ከዛ ግን እኔም አልታማውም ጆክ ነው አልኩኝ። እንተዋወቅ። ቻርሊን ለማያውቁ በሶሻል ሚዲያ ነው የሚያውቁ፣ ግን ራስን አስተዋውቀኝ ትንሽ። እኔ ኤልያስ ሙላት እባላለሁ። ያው ተወዛዋዥ ኮሜዲያን፣ እንዲሁም አንዳንድ ስራዎችን ነው የምሰራ። ኤልያስ ቻርሊ ማን ያለ? ቻርሊ ራሱ ህዝቡን ማታ ኮሜዲ እሰራለሁኝ ምሽት ቤቶች ላይ እና በዛ ነው ቻርሊ የሚለው ስም ያወጣው። ራሱ ሰው ይፈወጣልኝ እሱ ነው። ትመስላለህ ግን አይደል? እንደዚህ እያልክ በቃ ከቅላትህም ከአይንህም ምናምን አክቲቭ ደግሞ በደምብ ትመስላለህ። ለዛ ይመስለኛል ሰውም ቻርሊ ኢትዮጵያዊ ቻርሊ ብቻ ነው ወይስ የነ ቻርሊ ሀገርን ዶላር በአድናቆት ይለግሳል ሰው ነው ስሙ? ቻርሊ ዶላር ለማታከፍ ምሽት ቤት በጣም ብዙ ሰው ነው የሚያይ የሚዝናና። ይሸልማል። ሽልማትማ ይኖራል። ዶላር አልመጣችም እስከዛሬ። ዶላር የለም። ይመጣል። አይዞህ አታስብ፣ አብሽር።
ቤተሰብን በማዝናናት የተለያዩ ነገሮችን ሳቅ በመፍጠር ቤተሰቡ ላይ ከልጅነት እንዲህ እንደሚሆን አቅ ነበር ይላሉ አንዳንዶች። አንተ ልጅነት ላይ ምን አይነት ሰው ነበር? እኔ ልጅነቴን ፋዘር ብዙ ጊዜ ከኛ ተለያይቶ በስራ ነበር የሚያሳልፍ። ለእኛም የሻለቃ ልጅ ነህ አሉ እኮ መግቢያዬ ላይ ሳልል ቀረውኝ እንጂ። የደርግ ሻለቃ ነበር አባቴ እና ያው አሁን እድሜውም ገፍቷል። በፊትም ቢሆን እየሰራ ምናምን ለኛ የሚያግዘን ከሀገር እየዞረ ነበር እና እሱ በሚያግዝበት ጊዜ እኔ አቅሜ በደረሰበት ጊዜ ቤተሰብን እያገዝኩ ነው የመጣው እና ይሄን ኮሜዲውን የሚወረስኩ ይመስለኝ ከሱ ነው። ፋዘር በጣም ኮሜዲያን ነው። በጣም እሱ በተሰለፈበት ስራ ውስጥ ሰዎችን እያዝናና ስራው ምን ጊዜ እንደሚያልቅ ደግሞ ሰዓቱ ምን ጊዜ እንደሚሄድ አይታወቃቸውም ሰዎች። በቃ መሳቅ መጫወት ነው እና ከሱ የወሰድኩት ነው። ስቲል በልጅነቴ ጀምሮ ትንሽ ቴፕ እየገዛ ምናምን ተኝቼ የራሱ ነው እና ተወዛውዝ እና ጨፍር እና ደልቅ ምናምን ነገር ስለኝ ነበር። ያለመደኝም እሱ ነው ማለት ይቻላል። ያስጀመረኝ እሱ ነው። ብዙ ጊዜ ወታደር ሲባል ቆፍጣና የወታደር ልጅ ሲባል ራሱ ነገር ስርዓት ምናምን እንጂ እንዲህ ደግሞ የራሳቸው የሆነ ግዳጁ እንዳለ ሆነ ደግሞ ጥሩ ተጫዋች ናቸው ማለት ነው። አይ ፋዘር እንደ አሉ የእሱ ባቾች ጓደኞች ልጆቻቸውን ሲያሳድጉ በቃ እንዲህ ዋር በሆነ ዲክታተር በሆነ ነገር ነው የሚያሳድጉ። እሱ አይፈልገውም ሲያሳድገኝ በቃ እንደውም እንደ ትንሽ ወንድምና እንደ ትልቅ ወንድም አድርጎ ነው ያሳደገኝ። የመጀመሪያ ልጅ ነህ? ለሱ ከኔ በታች እንዳለች ብዙ ልጆች አሉት። አስመራ ናቸው ያሉ ተባለ። እርግጠኛ ስላልሆንኩ ነው። እውነት በቁጥር ይታወቃሉ? አንድ 12 ልጅ ሳይኖር አይቀርም። ግን እኔ ኮሜዲው አይደለም አልቻል የተቀላቀለብኝ ደግሞ ይባላል ምናምን ስትለኝ ነው ያኔ በኃላፊነቱ ማለት ነው። ያው በውትድርናው ያለው ስርዓቱ ሳይወድቅ ይለኛል። ስርዓቱ ሳይወድቅ አስመራ ላይ ልጆች አሉኝ ቢያንስ 5 እዛ ናቸው። ሌሎች ደግሞ በዚሁ በተለያየ አካባቢ ላይ በየሁሉም ሀገር ላይ እዚሁ እኛ ሀገር ላይ በየተለያየ ክልል ላይ አለ ይሉኛል እና ሁሎችንም አላቃቸውም። የማውቃቸው የተወሰኖችን 3-4ቶችን ነው እና ፋዘርም አሁን አብረን የምንኖረው ከሱ ጋር እኔና የኔ ትንሽ እህት ነው። እና ለሁለታችሁ ለእኔ እናትና ለእኔ አባት የመጀመሪያ ልጅ እኔ ነኝ። ሲገርም በዚህ አጋጣሚ እንደውም እህቶችን አባትህም የመፈለግ እድሉ ካለ ብዙ ሰው ስለሚመለከት የምሬን ነው። ሻለቃ ሙላቴን ካሳታውቁት ከሆነ ልጆች ፈልጉት፣ በጣም ይፈልጋቸዋል፣ ያስባል። ግን ምንም ማድረግ ስላልቻለ ነው። የምትችሉ ከሆነ ልጆች አሉ አስመራ ያላችሁት ልጆች በተለይ በቃ ስለእናንተ ነው የሚያስብ፣ ስለእናንተ ሁልጊዜ ያስባል፣ ይጨነቃልና መታችሁ ብታገኙት ደስ ይለኛል። አዎ የሻለቃ ልጆች የሆኑ ፎቶግራፍ ስማቸው ምናምን ምንም የሚነግሩት ነገር የለም። ሻለቃ ሙላ የባለቤቱ ፎቶ አለኝ ምናምን ብሎ ነበረ አይደል? እሱን ወይ ከትልክልንና በዚህ አጋጣሚ እንግዲህ የቻርሊ ወንድም እህቶች ይሄን የመሰለ ወርቅ የመሰለ ወንድም አላችሁ፣ ወርቅ የመሰለ አባት አላችሁ፣ ጠይቋቸው። አለመገናኘት እንጂ ልጆችም እኮ በጣም አባቴ ብለው ይፈልጋሉ። ተስፋ አደርጋለሁ እንደሚፈልጉ አባታችን ምናምን ብለው እንደሚፈልጉ አስባለሁ። ያው አለመገጣጠም ሊሆን ይችላል። አዎ ስለ እናትህ ንገረኝ። አሉ በህይወት እናትህ? አዎ እግዚአብሔር ይመስገን በህይወት አለች። እናቴ የሴት ወንድ የሆነች የቤት እመቤት ናት። ያው ወደ አርሶ አደርነቱም ጠጋ ያደርጋቸዋል። እዛው ከተማ ቢሆንም ተወለድኩበት አካባቢ እዛው ቢሆንም አለች በህይወት። ጀግና የሆነች እናት ነው ያለችኝ። አባታችን ለስራ ሲወጣም እናትም አባትም ሆና ተንከባክባ በቃ የለም ሁሉን ነገር ከስር መሰረት ወጥቼ ትልቅ ቦታንም እንዳይ ስትመክር እንጂ እኔ ስለሷ ምንም ነገር የለም። ሁሉም ሰው እናቴ እናቴ ይላል፣ እኔ ደግሞ ይለያልና ለዛ ነው ነገሩ። እንዴት አንቀባረው እንዳሳደጉ መልክ ወዝ ይናገራል ይባላልና ይሄ በደንብ ተሽሙንሙን ያደገ ሀብታም ልጅ መልክ ነው ያለ። አልሞከርክም እርሻውን ነገር? እርሻው ባይሞከርም ሌላውንማ የሞከርክ አይመስለኝም። እርሻው ላይ ባልገባበትም ሌላውን ሞክሬዋለሁ። እርሻውን አይ ምንም እኔ ነኝ ያረስኩት የብሰው መልስ ነው። እንዳልኩሽ ፋዘር በሌላ ቦታ በሚሄድበት ወቅት የመጀመሪያ ልጅም እኔ ነኝ እና እኔም ሲስተርም ማዘርም አንዳንድ ችግር በሚሆንበት ጊዜ እኔ አርማታ ድረስ ሁላ ቦካ ነበር ያለ እድሜ በቃ ለቤተሰቦችን እንትን ለማለት ማለት ነው። ግን ያ ነገር ጠቅሞኛል። እየሄድኩኝ ፈጣሪም እንዲያየኝ የሆነበት ምክንያት በቃ ከልጅነቴ ነው። ገና
ወደ ቤተሰብ ሀሳብ የዞርኩት ስቲልም አሁንም ትልቅ ሰው መሆን የምፈልግ ለነሱ ስል ነው። እና ብዙ ፍዳን ያየን እኔም ሲስተርም ማዘርም የማዘርም ልጅ እንዳለ እሱም ራሱ ወደ በረሃ ለበረሃ እየሄደ ለስራ በሚችለው ነገር ያግዘናል። በቃ ቀን እስኪወጣ የአባትህ ባሪያ ይግዛህ ትለኛለች ማዘር። እና በቃ ቀን እንደሚወጣ ምናምን ነገር በአቅም የቀን ስራውንም ሁሉንም ነገር ሁላ ሰርችበታል። ወደ እንትን የሚያመጣኝ ወደ ሙዚቃ ህይወት ያመጣኝ የቀን ስራው ነው። ለዛ እውነትህን ነው። እንዴት እስቲ ንገረኝ ወደ ሙዚቃ። 14 ዓመቴ ላይ ምናምን ነገር ተወለድኩበት አካባቢ መርጦ ለማርያም ይባላል እና ላይ ኮሌጅ ሰፈር ቅዱስ ገብርኤል የሚባል ቤተክርስቲያን ይሰራል እና እዛ ሰራተኛ ይፈልጋሉ። ሰራተኛ ሲፈልግ ገባሁኝ። የቀን ሰራተኛ ሆነ ገባ? እየሰራሁኝ ማታ ላይ ከስራ ልንጨርስ አካባቢ ላይ የኪነ ጥበብ ባህል ቡድን አለ እና ቤተክርስቲያኑ ዝቅ ብሎ የአግሪ ሰርቪስ ይባል ነበር። በአሁኑ ምን እንደተባለ እንጃ። እሺ እዛ ላይ ትሬኒንግ ሲሰሩ ሙዚቃ ምናምን እንሰማለን እና እየሰራን ቤተክርስቲያኑ እየተሰራ ምናምን ልቤ ወደዛ ሄድ ነበር። ደግሞ ማሄድ ነገር ሁለት ነገር እኔ ራሱ እንደው ቤተክርስቲያን ደጃፍ ላይ ስቆም የጎሳዬን ያመጣብኝ የምወደው ቴዲ አፍሮ በእውነት እንደውም ባለፈው ልጁ ጸልይበት ብሎኛል። ብዙ ጊዜ በቃ ያው የቤተክርስቲያን አካባቢ ያገለገልክ እንደገና ደግሞ ሙዚቃ ስሰማ ልብ ሽፍት ይላል። ሁለቱ እንዴት እንደሆነ የነፍስና የስጋ ነገር ከተነህ እዛው እየሰራህ የቀን ስራ። አዎ በዛ ላይ ደግሞ እየሰራሁም ቅዳሜና እሑድ እረፍት በምንበት ሰዓት ሰንበት ትምህርት ተማሪ ነበርኩኝ ነበረ። በቃ ስራው እንትን ሲል ወደዛ ነው ልቤ የሸፈተው። ሄድኩኝ ሳያቸው ወዛወዛሉ ምናምን ነገር በቃ ለምን አልሞክረውም ብዬ አሰብኩኝ። ጠዋት እነሳለሁ፣ ወደ ቀን ስራ እሄዳለሁ። ከቀን ስራ በኋላ ጀመርኩኝና ከ11 ሰዓት ተኩል እስከ 2 ሰዓት ደግሞ ውዝዋዜ ምናምን መስራት ጀመርኩኝ። ቲያትር እዛው ኪነ ጥበቡ ላይ ማለት ነው። እሺ ሄድኩኝ። ከዛ መጎልበት ጀመርኩኝ። በዛን ይሄንኛውም የቤታችን ላይፍ ነገር እየተስተካከለ ሲመጣ ሙሉ ትኩረቴን ወደዛ አዞርኩኝ። ከዛ እያደኩኝ የስራ እድገት በሚል ሞጣ ገባሁኝ። ከሞጣ ደግሞ በውዝዋዜ የስራ እድገት ብለው ማርቆስ ወሰዱኝ። ያ የልጅ ፊትም ስላለኝ ያድጋል ብዙ አመት ያገለግለናል በሚል መሰለኝ። ከዛ ባህር ዳር መጣሁ። ባህር ዳር የእድሜን ግማሽ አመቱን የኖርኩኝ ባህር ዳር ነው። የእድሜ ግማሽ እድሜ ይጠይቃል። ይሄ ቤቢ ፌስ የሚባል ልጅ ፊት ያላችሁ ናቸው። የቤቲንም ነገር በዛው ልጅ ነው ብላ እንዳይሆን ጥላ ሄደች። ምን አለ? ስንት ነህ አሁን በእናት? እኔ ወደ 26 የተደረኩ። ኧረ የባህር ዳሩን ሳይጨምር መሆን አለበት። አረ 26 የሞጣውን ብቻ አምጥ። አሁን ሞጣ ቀራኒውን ነው መሆን ብን የራሴ። አረ የለም 26 አዎ 26 ሆኖኛል። 80 ማን ነው 90 እውነትህን ነው። በ92 የተወለድኩ። አይ ደህና ነህ። ምንም ማለት ነው ልጅ ነህ። ያው ወደፊት ነው እንግዲህ ገና ብዙ የመስራት እድሉ አለ። ግን በትንሽ እድሜ በጣም ብዙ ውጣ ውረዶችን አይተሃል። አዎ የሀብታም ፊት ነው ያለ አይሉህም ሰዎች? እኔ እንዳልኩ የከሰረ ሀብታም ልጅ ፊት ነው ያለ እና የከሰረ ሀብታም ልጅ እንደውም የሆነ የሚቸግረኝ ወይም ደግሞ ችግር ያየሁ ሁላ ፊት አይመስልም። አትመስሉም? ስትገቡ ራሱ እኮ የሆኑ ባለ ሀብቶች ምን መጡብን እያለ አብረህ የመጣኸው ደግሞ ጋርድ የመሰለ ቆንጅዬ አብሮ ግብረ አበሮች አሉ ደግሞ እና ይሄ ደንበኛ ሀብታም ልጆች አሉ። ሌክስ ቤት ተምሮ ምናምን ትንሽ እንትን ታቱ ምኑ እንጂ የቀን ስራ ያየህ እንደዛ መከራ የበላ ለቤተሰብ አትመስልም። ግን ደስ ይላል። አሁን እዚህ ጋር ደርሰሃል። ሶሻል ሚዲያ በጣም ብዙ እድሎች ካመጡለት ሰው ትመስለኛለህ። በጣም ብዙ ሰዎች ነው የሚያዩ። በሚሊዮን የሚከተሉ ሰዎች ቪዲዮውን ያያሉ፣ ላይክ ያደርጋሉ፣ ኮመንት ያደርጋሉ። በጣም ባለዝና እኔም ከሱ ላይ አይቼ ነው እንግዲህ በእግር በፈረስ ልበለው ማኔጀር። አሁን እኔ ብቻ ነኝ ማኔጀር የለኝ። በቅርቡ ጠብቁ። ጥሩ ኃላፊ ሁሉ ማኔጅ እያደረጋችሁ ምናምን እዚህ ደርስ በጣም ደስ ያሰኛል ማለት ነው። ቲክቶክ እንዴት ጀመር? ቲክቶክ የጀመርኩኝ በሰው ግፊት ነው። እኔ ኮሜዲ ነው ከቲክቶክ በፊት ስሰራ ነበር። የተወሰነ ሰው የሚያቀኝ የሚመስለኝ ከቲክቶክ በፊት በኮሜዲ ስራ ነው። እኔ ነጠላ ዜማዎችን የኮሜዲ በመስራት እውነትህን? ምን አይነት ነጠላ ዜማ አለች? ናመላ የምትል ኤልያስ ሙላት ብላችሁ አጣው መላ ብሎ ቢገባ የኮሜዲ ሙዚቃ አለች። መላት እስቲ በእናት በልልኝ ትንሽ። እኔ ድምጽ አይደለም እንዴ አይደለም በላይ ግጥሙን በረዲያ እንዴ ስታውን ፍሰተው ምን ነው ሻዋና እንዴው ፊት ጣረኩ። ይሄ መድረክ ላይ ደግሞ አልዘፍንም ትላለህ እንዴ? ሄድበት እናቴ። አረ እሺ፣ አረ
ተቀየርኩብህ አይደል? የራሴን ድምፅ ስሰማ ራሱ በጣም ስለሚያስቀኝ እኮ ነው። እና አይዞህ እንዲህ ያለ ላሸግዬ አተው መላ ናመላ 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 ለው መላ መላ ናመላ 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 ጎኔን ማሳረፊያ ናመላ ምን ቦታ አለኝና ናመላ አንቺ ካልጋ ወጥተሽ ናመላ ወደታቂና ናመላ ለው መላ መላ። አረ ተበሳጨው እንደዚህ የሚል ሙዚቃ። አረ በጣም ተበሳጨው። አንዴ ከወጣች አትወርድም። ከባድ ነው። ግጥሞች ቤቲ መከራ በላች። እኛም ካልጋ ከወጣች አትወርድ። ምን ይሻላል? አሁን ራሱ ቲክቶክ ስሰራ እየተጠፈጠፍኩ እንደው ለመጠፍጠፍ እመቻለሁ መሰለኝ። እንደው ያመጣ ግጥም አሪፍ ነው። እንደን በቃ ይሄ ሁሉ ቦታ ይዘት ፈጠራዎች በጣም ደስ ይላል። ትወና ደስ ይላል። እኔ አበሻን እንደማሳቅ ከባድ ስራ ያለ አይመስለኝም። አረብና አበሻ ሰው ራሱ ሁሉ ኮሜዲ ሆናል እኮ አሁን ሶሻል ሚዲያ ላይ። በስመ አብ እንደማሳቅ ከባድ ነገር የለም። ደግሞ ሰውን ማሳቅን የመሰለም እድለኝነት የለም። በጣም እግዚአብሔርን በስመ አብ በጣም ነው የሚገርመኝ። አሁን እኔ ማታ ስሰራ ሰው ሲል የምራቸውን ነው ግን እየሳቁልኝ ነው እየሳቁብኝ ነው ብዬ ራሱ አስባለሁ። ምክንያቱም በተለያየ ነገር አእምሮ ቢዚ የሆነ የተጨናነቀ ሰው በምንም ነው ያለ እና መጥቶ ሲስቅ ሲደሰት ምናምን ይገርመኛል ሁላ። ያንን ለማሳቅ ደግሞ የማረገው ነገር አሁን በብዙ ነገር ነው የሚያዝብኝ። እስቲ ከአለባበስ ከአንድ ብሔር አለባበስ ጋር ይወስዱብኛል፣ ከምንም ጋር ይወስዱታል። ግን እኔ የምፈልገው ነገር ምንድነው? በቃ ሰው ማሳቅ ነው። እሱን ነው ታርጌት አድርጌ የተነሳሁት እና አዎ ይዘቱን በቃ አይመችም። ደግሞ በብዙ ነገር ይቀልዳል። ሌላ ዓለም ላይ ፖለቲካ ይቀለዳል፣ በብሔር ይቀለዳል። በቃ በብዙ ነገሮች ነው የሚቀልዱት። ምክንያቱም ሰው ከዛ ነጥሎ ስለሚያያቸው ለጨዋታ ብቻ። እኛ ጋር ግን ትንሽ ነገር ስታወራ እንዳልከው ከአንድ ብሔር ጋር ከዛ ደግሞ ከአንድ ሃይማኖት ጋር ከዛ ይሄ በቃ አለ አይደለ ሁሌ አቃቂር የምናወጣ ሰዎች ነን። ከባድ ይመስለኛል። ቻሌንጅ አለ። ለኮሜዲያን በሙሉ ቻሌንጅ አለው በጣም። አዎ ከባድ ነው በጣም። እኔ ሲስቁልኝ ሁላ ይገርመኛል። በእርግጥ እኔ ልብሱን ለብሼ ወደ ስራ ከገባሁ በኋላ እቀየራለሁ። በቃ ስራ ማሳቅ ምናምን ነው የምፈልገው እና ሰው ሲስቅ ምናምን አንደኛ እኔ አላምንም ሁላ ደስታ ወደር የለውም። በዚህ ሰዓት ማሳቅን የመሰለ ነገር የለም። ምን ታደርጋለህ ግን ለማሳቅ? ምክንያቱም አሁን እኔ ሰው ፊት ወጥቶ ያ ሁሉ ሰው እንዲስቅለት ለማድረግ ዝግጅት ይፈልጋል ወይስ በቃ እዛ ውስጥ በቃ ራስህ እንደ ካራክተሩ ከተህ ነው? ምንድነው ጥበብህ ብዬ ነው። ያው አንድ አካል ስለሆነ እኛም ስራ ወደ ስራ ምናምን ከመግባቴ በፊት ወደ ማታው ስራ አሁን የቲክቶክ ስራ ከታለው አክሽን አለው ኤዲት ተደርጎ ምናምን ነገር የማታው ስራ ግን ላይቭ ፐርፎርማንስ ስለሆነ ቀጥታ ምርጡንም ጅሉንም ነገር ነው ቀጥታ ማቀር አማረም ከፋም እና መጀመሪያ እዘጋጃለሁኝ። እኔ ከገባው በኋላ ደግሞ ከስተመሮች የሚያሳዩት ወይም ደግሞ የሚፈጥሩልኝ እዛው የሚፈጠር ጨዋታ አለ። እዛው ለሚፈጠር ቅጽበታዊ የሚመጣ ነገር እሱን ተጠቅሜ ነው ማስቅ እንጂ እኔ ራሴን ዝግጅት አደርጋለሁ እንጂ ከዛሽ በፊት አንድ ሁለት አትልም የለች። አንዳንዴ እኮ ለድፍረት ተብሎ አይ ምናልባት ከዛ በኋላ ካሳክ በኋላ ነው። አንተ እንዳታሳክ ጎበዝ፣ አንተ እውነተኛ ሙያተኛ ነህ። ምክንያቱም ይስቃሉ፣ ይበላሻል ስራው ምናምን ነገር የሚል ቴንሽን ስለሚይዘኝ ለዛ ብዙ ገጠመኝ የሚገጥም ይመስለኛል። ምክንያቱም ጨዋታ ምናምን ስለሆነ መድረክ ላይ ምን ገጥሞ ያውቃል? በእናት ከገጠመኝ እኔ በባህር ዳር እያለሁ እየሰራሁ ጃሎበል የሚባል ቤት አለ እና እዛ እየሰራሁኝ ሰውየው ገዘፌ ነው ዲያስፖራ ነገር መሰለኝ እና ከዚህ በፊት ገብቼ ግማሹ ላይ ይመስለኛል መጥቶ በአጋጣሚ ኖርማል ልብስ ቀይሬ ነው ተቀምጬ ነበር። ማሙሽ ናና ምናምን ነገር አለኝና ሄድኩኝ። ሄጄ የሚመላገጠው ልጅ አይገባም አረንጓዴ የሚመላገጥ ከዛ በኋላ ሳኩኝና ዘው አይ ይገባል ቆይ ጋሽ እነግራቸዋለሁ እንዲያስገቡት ምናምን ነገር አልኩት። እሺ ምናምን ብዬ በአጋጣሚ ሰው መጥቶ በአንድ ጊዜ ያመጡ ግባ እንዳይለኝ ሰው ጠርቀም ሲል ነው በአንድ ጊዜ የምገባና ገብቼ ምናምን ካየው በኋላ ገረመው ደንግጦ ምናምን ነገር ሁላ በኋላ ከወጣው በኋላ ማሙሽ ይኸው እንግዲህ እንደ ልጅ ነው የማይህ እንዳይከፋ እኔ ስለምወድ ነው መመላገጥ የሚለውን ነገር የተናገርኩኝ እና ጎበዝ ስለሆንኩ ስለወደድኩ ምናምን ነገር አለ። አንድ ጊዜ ደግሞ እንዲሰርቼ ወጥቼ በጣም ብዙ ብር ምናምን ሸለሙኝና ደስ ብሏቸዋል።
ብዙ ብር ስትል ብዙ ሽልማት እኛ ስንሰራ የጋራ ነው። ምክንያቱም እኔ ስሰራ እኔ ግን አንድ እንዲህ አልስማማበትም። ይሄን በእውነት አንዱ ልቡ እስከምትፈነዳ ድረስ እስከስ እያለ አንዱ ደግሞ እኩል ተካፍሎ ቲፕ እንካፈል የሚለውን ነገር ነው ያልስማማ። ለምን መሰለሽ እንደ አሁን ጉብዝና እኔ ስሰራ የሚቀበሉኝ አሉ፣ ኳየሮች አሉ፣ ከበሮ መቻ አለ። ስለዚህ የኔ ብቻ ውጤት አይደለም መድመቁ፣ የኮሜዲው ማማር የኔ ብቻ ውጤት። ያንተ ግን እንደዛ መድረክ ላይ ነፍስ ተጨንቆ አስቀህ ከበሮ የሚመታው ካንተ እኩል። ኧረ ከበሮ የሚደክማል፣ በጣም የሚደክም ተቀባዩም ስላለ ስታሞኝ ሊሆን ይችላል። ግን አንዳንዱ የሚለግም አለ ሲሰራ፣ አንዳንዱ ልቡ እስኪጠፋ ይልና ያው ሁሉ ተሰብስበው አንድ ላይ መካፈል የሚለው ነገር እኔ እንጃ ትንሽ። ያው እንግዲህ አንዳንዱ ሰው አልስማማም ይላል፣ የሚስማማም ሰው ስላለ ነው። እንደየስብዕናው ነው ሰው። እዚህ አንተ ተስማምተህ እኩል ነው? እኔ እስማማለሁ፣ ተስማምቼ ነው የምሰራ። የትኛውም ቦታ ላይ ስሄድ ማንኛውም በሸር ነው እኔ የማገኘው ሽልማት የጋራ ነው የማደርገው። እና በጣም ብዙ ብር ሸለሙኝና ወደ ጉዳይ ስመጣ ገባሁኝ። ቀይሬ ኖርማል ልብስ ስመጣ አስተናጋጇን ጥሪልን ወደኗል እና ሰላም ማለት እንፈልጋለን አሉ። ገባሁኝ። ማነው መጣችና ጠራችኝ። ቀይሬ ቶሎ ሂጄ ጋሼ ሰላም ምናምን ነገር አልኩት። ወይዬ ማሙሽ ምንድን ነው ምናምን ነገር ፊቴን ይፈስ መሰለኝ። ወይዬ ማሙሽ አለ። አይ አስጠርተኸኝ ነበር ጋሼ። አይ አንተን አይደለም ኮሜዲ የሚሰራውን ልጅ ነው። እሺ ምናምን ብዬ ተመለሱ። አሁንም አስተናጋጇን ጥሪልን እንጂ እየጠበቅነው እኮ ነው፣ ለምንድን ነው የማትጠሪልን አሏት። ደግማ መታ ጠራችኝ። ከዛ በኋላ ሄድኩኝና 4 ናቸው ምናምን ናቸው፣ ሴቶችም አሉ ወንዶችም አሉ። ጋሽ አስጠርተኸኝ ነበር ማሙሽ አንተን አይደለም ኮሜዲ የሰራውን ልጅ ነው ምናምን ነገር። ከዛ በኋላ እኔ ነኝ ስለው አልረዳኝ አለ። ምን ላድርግ ምናምን ስል ለካ አይኔ እንደ ሸውራራ እንደሆነ ነው ማለት ጋሽ እኔ ነኝ። አዎ እሱ ነው እና አይነ ኖርማል ነው እንደ ምናምን ነገር አለ። እና ኖርማል ነው እንዴ? አይነ በጣም ይጠናከራል። በእናት እንጂ እንዴትም በነ ወይኔ ጉድ ይዞራል። አንዱ እኔ እንደዚህ ወደ ውስጥ የሚገባ ድሮ እንደዚህ ያለን እንደዚህ ብለን እንደዚህ ነው ምና ያንተ እኮ ኦልሬዲ ጥቁር ሙሉ በሙሉ የለም በዚህ በኩል አይጠፋ። እንዴት እንደሆነ ብዙ ጊዜም ስለሆነ ይመስላል ከመስራት ግን አይኔ ላይ አሁን ጥቁር ነገር እንትን እያለ መጣ። ትንሽ ነገር መጣች። ማታ ላይ ደግሞ መብራቱ ምናምን ነገር ይመስለኝ አይኔ ላይ ጥቁር እየሰፋ እኮ አይንህን እንትን የምታረግበት እንዴት ነው የምታረገው? እንዲ እንትን የምልበት ይሄ የሆነ ጥቁር እየሰፋ ራይ ለቀልድ ስለሆነ ነው እንጂ በሕክምና እነዚህ የሚሆንባል ኃጢአት ታስገባኝ ነበር። አይ ግን በጣም ጎበዝ ነህ። ኮንተንቶቹ ደስ ይሉኛል። ፈጠራ ወቅታዊ ናቸው። ሰዎች ይወዷቸው። የሰው ልብ የሚነካ ነገር አለው። የከተማም የክፍለ ሀገር ያለ ሰው እኩል ተስማምቶ ውጭም ያለ ሰው የሚወደው ይዘት ነው። ማንም የሚሰራልህ ይዘቱን፣ ሀሳቡን፣ ፈጠራውን። ከአሁን ምን ሰራ ነበር ከዚህ በፊት አብሮ የሚሰራ ሚኪ የሚባል ጓደኛ አለኝ፣ እንደ ወንድማየው ጓደኛ አለኝ። እና እሱ ጋር ስንሰራ ሀሳቧ ብቻ ነው የምትመጣ። በሆነ ወይ የምንሰማውን ነገር በሀሳብ እናመጣዋለን። ልብስ ከቀየርን በኋላ እንትን አንልም፣ ይሄ አንጽፍም ምናምን ነገር ሀሳቧን ነው እንትን የምንላት፣ እየሰራን ነው የምናመጣው። አሁንም እነ ሶሲ ጋርም እነ ኤፊ ጋርም ስሰራ በተመሳሳይ ነው፣ ሀሳብ ነው የምናመጣ። ስራው ነው ራሱ እየሰራ ነው። ወደ ሙድ ስንመጣ እያማረ የሚመጣ በዛው አጋጣሚ ነው ማገዝ የሚችል ሰው እንዲህ የሚጽፍ ሰው ቢያግዘኝ ደስ ይለኛል። ኮንተንት ክሬተር እንደ ሀሳብ የሚጽፉ ሰዎች ደግሞ በጣም ታለንትድ ሰዎች አሉ፣ ለዚህ የተፈጠሩ ሰዎች አሉ። የኮሜዲውን የጻፉልኝ ሙልጌታ፣ ይሄ ኮሜዲ ማታ የምሰራውን ሙልጌታ ገሪማ፣ ጌትነት አትገረምም ብዙ ሰው የሚያውቀው፣ ኃይለ ኢየሱስ አራገው በደምብ ጸሐፊዎች ናቸው የሚሰሩ። እነሱ ስለ ኮሜዲውን ምናምን ነገር የሚጽፉልኝ አሉ። ቲክታክ ላይ ስመጣ እንደዚህ በቃ እየሰራን የምናመጣው ነገር ስለሆነ ነው። የኮሜዲውን ስራ መጀመሪያ ሲመሰረት የጻፉልኝ እነሱ ናቸው። የዚህ አይዲያ ባለቤት ግን ከሁሉም ከነ ኃይሌም ከነ ጌትነትም ከነ ሙልጌታም በላይ ተስፋዬ ይባላል። ነፍሱን ይማርና ተስፋዬ ወሬ አብዛኛው ሰው ያውቀው ይመስለኛል። ተስፋዬ ብርሃን ይባላል። ምንድነው ተስፋዬ? ኮሜዲ አራራራ ወሬ በሚለው ነው ሰው የሚያውቀው። አራራራ ወሬ አይ ወሬ የሚለው እሱ ነፍሱን ይማርና ሞተ እንደ እሱ ኮሜዲ። አዎ ነፍሱን ይማር። ምስኪን 3 ዓመት ምናምን ነገር ነው። አዎ እና ጥበብ ሰዎቻችን እሱ ነው እኔም ያጎለበተ በሂደት ይሄን እናደርግ እንዲህ ያስተካክል አብረን ነው የምንሰራ የነበረ። እንግዲህ የልጁ ደግነት ወይም ደግሞ መልካምነት በሙያ ተመሳሳይ የሆነ ሰው አንድ ላይ መስራት ወይ መነቋቆር ይመጣል ወይ ሌላ ነገር። እሱ ግን ምንም ነገር እንደውም ጭራሽ እኔን እያበረታታ እኔ እንድበረታ
እኔ እንድጎለብት ነበር ሲያደርገኝ ነበር እና ትልቁን ክሬዲት የሚወስድ ተስፋዬ ነው በዚህ ስራ ላይ። ይሄ መነሻውም ሀሳብ የሱ ነው። ደስ ይላል። ከሁሉም ፊት ለፊት ከሚቆም ጀርባ በጣም ብዙ ሰዎች አስተዋጽኦ አላቸው ብዬ አስባለሁ። ቲክቶክ የጀመርክበትን ጊዜ ንገረኝ። መጀመሪያ የለቀቀው ቪዲዮ በቲክቶክ ነው? በቃ ደግሞ ቲክቶክ የጀመርኩኝ 2017 ላይ ይመስለኛል። እሺ 4 ዓመት ነው 3 ዓመት ስንት ዓመት ማለት ነው? አረ ቅርብ ሰዓት አሁን 1 ዓመት እንጂ 2017 ቅርብ ሰዓት አምና ማለት ነው። እና የጀመርኩትኝ በግፊት ነው። የብዙ ሰው ጥያቄ ነበርና ቢሮ ሰራ ስለነበር እዛ ግሽ አባይ የባህል ቡድን አለ፣ ነፍሱን ማርና ሰማይ በለው እነሆን የበላይ ሰሩበት የነበረው የግሽ አባይ የባህል ቡድን አለ። ሲወርድ መጣኛ እዛ ቢሮ ሰራለሁኝ። ጧት ቢሮ እንሄዳለን፣ እስከ 6 ሰዓት እንሰራለን። ከዛ እንተኛለን። ማታ ደግሞ ስራ እንገባለን። ስለማይመች ለቀረጻ ምናምን ነገር ጊዜም ስለማይኖረኝ ብዙም ችላ ብየው ነበር ቲክታክ። አሁን በተፈጠረው ሰላም ጦት ምክንያት ስራ ምናምን ነገር ሲቆም ያለን አማራጭ ወደ ቲክታክ መዞር ነበር እና በአጋጣሚ እነ ኤርማ አቢ ወለለው እና የለቃንቄ ኒጋ የሚባሉ ጓደኞች አሉኝ እና እዛ ተሰብስበን መጀመር አለብህ ብለዋሉኝ። ጀመር ነው በቅጽበት ወደ 100 ምናምን ሺህ ገባ። እዛ ብዙ ጊዜ እየሄድን ከጓደኛዬ ጋር መስራት ጀመር። አካውንቱ ጠፋ። እኔም ደግሞ በአጋጣሚ ለስራ ወደ ሌላ ሀገር ሄድኩኝ። ወደ ውጭ ቁሞ አካውንቱም ጠፍቶ ወደ ሌላ ሀገር ሄድኩኝ። አሁን መጣሁ። የት ነበርክ? ወደ አክራ ሄጄ ነበር። እዛ የሄድኩበት ነገር ፌል አደረገ። ተመልሼ ሀገር ይሻለኛል ብዬ ተመልሼ መጣሁ። እዛ አሁን ከሳምንት በፊት ምሽት ቤት ስራ ጀመርኩኝ። ከሳምንት በፊት እልፍኝ የሚባል ቤት። አረ ከመጣውማ ቲክታኩን የጀመርኩበት ነው። ከመጣው 1 ወር ያልፈኛል። 1 ወር ምናምን ቢሆን ምን ነበረ ግን በውዝዋዜ ነበር ሄጄ ነበረ። በቃ ሄድንበት ነገር ያለ መስማማት ሴትዮዋም ግን አለ አይደል አንዳንድ መልካም ሀሳብ የሌለው ሰው እንደዚህ አይነት ነገር ሆነ። ተመልሼ መጣሁኝ። እዚህ ጀመርኩኝ። እልፍኝ የሚባል ቤት ከፈታችሁ? አዎ ይልማ ስጋ ቤት ዝቅ ብሎ ሳባ ጠጣ ቤት ላይ አለ። እዛ ላይ የመጣችሁ መዝናናት ትችላላችሁ። እዛ አጋጣሚ እንዴ እኔ ተመለስኩ ስትለኝ ያው የሆነ ይሳካልኛ ብለህ ተሰደስ ትመለስ ደግሞ በጣም ሞራል ይነካልና ብዙ ነገር ነው ሽት ወጣብኝ። ወደዛ ሲሄድ ራሱ ብዙ ማንሳት ምናምን ስለማያስፈልግ ነው እንጂ አእምሮዬ ወደ ሌላ ነገር እንዳያስብ እንዳይጨናነቅ ብዬ አስቤ ቶሎ ወደ ስራ ከዜሮ መጀመር ካለብኝ ከዜሮ ጀምራለሁ ብዬ ወደ ስራ ገባን። ቤቱን ስናስመርቅ ቪዲዮ የያዙልኝ ካሜራማን ናቲ ፒክቸር ይባላል። በዚህ አጋጣሚ አመሰግናለሁ። ናቲ ፒክቸር ሙሉ ቪዲዮ ላከልኝ። መጫን ጀመርኩኝና ኤፊ እና ሶሲ እኛ ጋር እንሰራለን ቻናል ያድጋል አሉኝ። ጀመርኩኝ። ሳምንት በሆነ ጊዜ አሁን 120 ምናምን ደርሷል። ቻናል ቫይራል ወጣበት። አንቺ እንደሚያየሽው ከሳምንት በፊት የተከፈተ ቻናል ነው። እውነት ነው። ወደ ነው አጭሩ ነው። ቢልልኝ የለችም ባይሉኝ ቢልልኝ የለችም ባይሉኝ ቢልልኝ የለችም ባይሉኝ አረልኝ እንዴ ምን ሆነህ ነው? ውይ በጣም ይሄ የውጮቹም ይላሉ። በተለይ ሰውን ለማዝናናት የሚሄዱ ሰዎች ከጀርባቸው በጣም ብዙ ሀዘን አለ። በጣም ብዙ ስታያቸው ከጀርባቸው ብዙ ፈተናና ቻሌንጅን አልፈው በቃ አልቅሰው ሁሉ የሆነ ነገር አድርገው ሲገቡ ሰውን ስሜትን ያንን ተጭነህ ማሳቅ መቻል ራሱ የስነ ልቦናቸውን ይጎዳል። ብዙዎቹ እንደውም ድብርት ውስጥ ያሉ ሰዎች ናቸው፣ ግን መድረክ ላይ ሲያዝናኑ ነው የምናውቃቸው። እና አንተ እንደዛ እንኳን ባትሆንም ብዙ ነገሮችን አልፈ ህዝብ ፊት ስትቆም ደግሞ በቃ የሆነ የተመቸው ሰው የሚያዝናና ሰው ነው የምትመስለው። እና አሁን ሰዎች ያዩሃል፣ ቤትህ መጥተው እንዲዝናኑ ምንድን ነው የምትሰሩት? ቤታችሁ ውስጥ ምንድን ነገሮች ነው የሚመለከቱት የሚለውን ንገረን። እሺ እልፍኝ ባህል ምሽት ቤት አሁን ሁሉ ነገር ከሌላው አዲስ አበባ ላይ ካለው የባህል ምሽት ቤት የተለየ ሙሉ ብሔር ውዝዋዜ እንሰጣለን። የአዝማሪ ጨዋታዎች አሉ። በቃ ሁሉን ነገር ማግኘት የሚችሉበት ቤት ነው እልፍኝ እና እየመጡ መዝናናት ይችላሉ። እዛ ጋር ሁሉ ነገር ስላለ
ስንት ጊዜው ነው ከተከፈተ? ኦልሞስት ወደ 1 ወር ከ5 ቀን ከ10 ቀን። አይ የሄዳችሁ ዘና በሉ። ቻርሊ ማግኘት የምትፈልጉ ሰዎች አዝማሪው ግጥሙ እንዴት ነው? ደህና ነው? ቤተሰብ እናት አባት ይዘህ የምትሄድበት ነው ወይስ ከፍቅረኛ ጋር ብቻ ነው? አረ ሁሉንም ነው። አንዳንዴ እኮ እናት አባት ቁጭ ብለው የአዝማሪ ግጥም ወይ ብለህ እንደዚህ በአይን ና የምትባው እንዳንተ አይን ወይ እንደዚህ አድርገህ የምታየው ደህና ቤተሰብ መጥቶ የሚዝናናበት ነው። ሰዓቱ ደግሞ ገፋ ሲል የዛኛውም እንግዲህ እንደየ ሁኔታ ቤተሰብም ደግሞ ያን ያህል አያመሽም። ሰዓት ገፋ አያመሽም። ገፋ ሲል ሁለት እየሆንክ ነው የምትሄደው። እንደ ቤቴ አይነቱ ነው የሚያመሸው። ቤቴዎች ገደሉኝ ጓደኞቼ በሙሉ። አይ በጣም ደስ ይላል። በጣም ታለንትድ የሆንክ ልጅ ነህ። የኖርክበትን አካባቢ በደንብ ወክለኸዋል። አዎ እንግዲህ ብያለሁ። እንግዲህ እየሞከርኩ የምትወደው ከሰራኸው ይዘት ውስጥ በጣም የምትወደው ነው። አሁን በላይፌ ከሰራሁት ውስጥ ብርቅዬን በጣም ወዳታለሁ። ሴፉ ሾው ላይ ቀርበን ያወራች እኔ ራሴ አትመስለኝም። እና አንተ ደግሞ ከሰራሃቸው መቼም ይሄ በጣም የምትወደው ስራ ይኖርሃል። ሁሌ ብታየው ማታፍርበት ስራ። አዎ አይ እኔ አሁን የምወደው ቻርሊን ነው። ይሄን ያለውን ነገር ወደዋለሁ ሙሉ። ከምወደው ስራዬ ደግሞ የመጀመሪያ ነጠላ ዜማ የሆነችን አጣው መላ የምትለውን ወዳታለሁ። ቅድም ያልካት? አዎ ቁምጣው አጣው መላ ብለህ ተነሳ ገና ስትጀምር። በጣም ወዳት። ምን ያሳጣህ መላ? ግጥሙ ፍቅር ነው መላው ራሱ ፍሉሱ ነው። ምን? አዎ አይ በክሊፑ ላይ የነበረችው ሴት በጣም ግዙፍ ናት፣ ከሚታሰበው በላይ ግዙፍ ናት። እና በቃ ፈን ለመፍጠር አስበን ስለሰራ ነው ግጥሙን እሷን እየሳልን ነው። ካንተ በላይ ግን እሷን ሰው አልፈለገም። አዎ እሷን ግን እሷን አላውቅም። ምን አታውቅም? አንዳንዴ ኮሜንት ላይ እኮ ይጻፋል አይደል? አዎ። እና እንዴት ነው አስተያየቶቹ? አንዳንዴ ይሄ ደግሞ አንድ ኤክስፔክት አድርገው ለምሳሌ በቃ ወይ ያዝናናል ወይ እንደዚህ ችግር ይፈጥራል ብለው ከዛ በተቃራኒው ነገር ገጥሞ ያውቃል? ይሄ ኤክስፔክት የምታደርገውና የማታደርገው ተገናኝቶ አንዳንዴ እንደዛም ይሆናል። አዎ አሁን ምሳሌ በእሷ ሞንዳሊት በሞንዳሊት ያቺ ሞንዳለው አናት እንደ የምትታወቀው ነገር ዳንሰኛዋ ነገር አረ በጣም ትልቅ ነው። ይችኛዋ ትገዝፋለች። ፊቷ ራሱ በጣም የሆነ እንትን ነገር የለም ጃስ የሚፊት ነገር። እሺ አዎ። እና እኛ ያሰብነው በቃ የለም አለ እንደ ፈን ነው ልጅቱ እንደ ሚስቱን እንድትሰራ ነው። ሰው ግን በተቃራኒ ጭራሽ ደግሞ በሌላ ነገር ነው የጠበኩት። ማሳቂን ነው። ሰው ግን የሰጠው ሜጅ ሌላ ነገር ነበርና አንዳንድ የሚያስቅ ኮመንት ደርሶ አያውቅም። ይሄ ያስቀኛል። ወይኔ እኔ በቃ እንደ ቲክቶክ ላይ ፈን ኮንተንት ተጭኖ እንደሚቀመጥ ኮመንት አንዳንዴ እንደ እብድ ነው የምሰቃው። በቃ እንደዚህ አይነት በጣም ለየት ያለ የገጠመህ እንትን አለ? ብዙዎች አሉ። እኔ የሚመቸኝ ከራሴ ይሆናል መሯኝን ብሷኝ ይሁን በኖርማል በልብስ ምናምን ነገር ስፖስት ሳይ አራ ይሄ ልጅ እንዲ ደና ነው እንዴ? ይሄ ልጅ ኖርማል ነው እንዴ? ወይም ደግሞ ይሄ ልጅ አይኑ ቀጥታ ነው እንደሚለው ኮሜንት ለኔ ደስ ይለኛል። ምክንያቱም በቃ ሰው ለኔ ራሴ ቅድም ገብተህ እኮ ሆነ ዝንጥ ነገር ብለህ ሃይ መቅዲና ምስጥሪ የት ነው ማቃቸው እንግዳ በኋላ ቻርሊ ስልህ መቅዲ ምናምን ስትይ ልብሱን ይዘሃል አይደል ያልኩ። ምክንያቱም አልመጣልኝ አለ መሀል ላይ አንተና እውነተኛው ኤፊና ቻርሊ አልመጣል። ፍቅር ይዞ ያውቃል? አዎ ሆነ ሰሞን የቻርሊን አይደለም እውነተኛው ኤፊ። እውነተኛው ነው። እውነትህን ነው ሙትት የሚያደርገው? አዎ እኔ በልጅነት ነው የጀመርኩና እሺ 18 ዓመት ምናምን ሳይሆን ነው የሁለት ልጆች አባት ነው። ብዙ ሰው አያምነኝም እና ማርያም የሚስለው ይሄን ገብርኤል እግዚአብሔር በቃ 16 ወይ በ17 ብሎ ከዛ እውነትህን ነው? አዎ እንዴት ተዋወቃችሁ ከመውለድ ጋር በ16 ዓመት? ነገሩ ቆንጆ መልካም ነገር ትንሽ አፍላ ወጣትነት እንዲህ ታደርጋለህ። በእንዲህ ነው እንጂ ያደረገች አንተ ያንተ እንዲያደርግ በ16 ሁለት ከሆነ በ16 ወይ በ17 ያው ኮሜዲ ነብዬ ነው እንደዚህ ፈን ማድረግ እንጂ ሰው ከዛም በታች የወለደ ብዙ ያውቃሉ። አዎ በ18 መሰለኝ የተደገመ የመጀመሪያዋ ልጅ ሴት ናት። አሁን አድገዋል። 6 ዓመት እና 4 ዓመት ሆኗቸዋል። ትልቋ ሴት ናት፣ ትንሹ ወንድ ነው። ትልቋ አሜን ትባላለች፣ ትንሹ ቴዎፍሎስ ይባላል። የ4 ዓመት እና የ6 ዓመት ልጅ በልጅነት ይሄ ፊት ተደገማ። አዎ ማን ይመስላል አንተን ወይስ ማሚን?
ትልቋ እኔን ትመስላለች። ትንሹም ትንሽ እኔን ይመስላል። እናት ምን ይላሉ በእናትህ? እኔ አሁን ማኪ የኔ ልጅ ብርቄን ያወዳት አፍራለሁ ይላል ሰው ሁሉ። ብርቄ እሱን ያቺ እብድ ሴትዮና ማኪ ምናምን አይወድም። ይሄ ልጆች የማይቀበሉት ነገር አለ እና ይሄ እንኳን ኮሜዲ መሆናችን ታዋቂ መሆናችን ልጆቻችን እኮ አይወዱም። ሰው ሁሉ ስለሚጠራው አብራው እንትን ስለሚል ይበሳጫሉ። አንተ እንዴት ነው? ልጆች ደስ ይላቸዋል? ደስ ይላቸዋል። እንደውም በተለይ ትልቋ ክፈትልኝ ሁልጊዜ ያችን ነጠላ ዜማ ክፈትልኝ ካልሰማው ምናምን ነገር ነው መጣውና በነገራችን ላይ በዚህ በወቅታዊ ባለው በጦርነቱ ምክንያት እኔም ልጆችን ይዞ ምናምን ለመኖር ትንሽ ስለሚከብድ ወደ ማዘር ነው ወደ እነ ቤተሰቦች የሚስቴ ቤተሰቦችም አሉ ወደዛ ይሄዳሉ። ወደ ይሆናል አይደል አያት ላይ ሲናፍቁ አያቶችም ስለሚናፍቁ ወደዚህ እያሉ ነው ያሉና በወቅቱ ከመለያየታችን በፊት እየሄድኩ ነው የማያቸው። አሁን ላይ ከመለያየታችን በፊት በቃ የለም ደስታዋ ነበር። የሆነ ነገር ሰው ላይ ካየችው አባቴ እኮ ነው ትላለች። እናቴ አሁን ሰላም ተፈጥሮ በእውነት በቃ ምንም የሰላምን ያህል ዋጋ ምንም ነገር ስለሌለ ሁሌ እንደምለው ደግሞ የሰላም አለቃ ራሳችን ስለሆንን በተቻለ መጠን ሁላችን ሰላም ያምጣልን ሀገራችን። እውነት እንደዚህ አባትና ልጅ ተለያይቶ እናትና ልጅ ተለያይቶ ስንት ንብረት ሀብት ያለው ሁሉ በቃ እንዳልነበረ ሆኖ በጣም ያሳዝናል። አይዞኝ እዚህ አሁን በርታ ብለህ ቤቱ ሲሸቅል አመጣቸዋለሁ አንድ ላይም ስላልሆን ባለቤት ጋር ዝና ሲመጣን ዝናና ትዳር የለም። አይ ዝና ሲመጣ ዝና ዘነዘና ነው ያለው። እውነቱን ነው እንትና ዮማሪዎስ መጥቶ ለምን መሰለህ ይሄ ራሱ ዝነኛ መሆን ትዳርን ፈተና ውስጥ ይከታል ብዬ ነው የማስበው። ያው የመጀመሪያው ትዳር ፌል አድርጎ ሁለተኛ ትዳር እንደመሰረተ ሰው እኔም ይሄ ራሱ ያንገጫግጨዋል። በቃ ይሄ የስራው ባህሪ የሚፈልገው ነገርና ህይወት የሚፈልገው ነገር ትንሽ መሸከም እስክትችል እንደዛ ነው ያንተ ወይስ አይደለም? ያው በቃ እሷም ልጅም ስለነበረች እኔም ልጅም ስለነበርኩኝ በቃ ይሆናል አይደል? እኔ እንደውም እንደዚህ ሰው የሚስለኛውን የሆነ ቁም ነገረኛ ያለኝ ቁም ነገር የምሰራ ምናምን ነገር አይመስልም ሰው በዚህ ስለሚስለኝ እና ለልጅ እናትና አባት ተለያይቶ አይሆንም ሞክሬያለሁ። ከዚህ በፊትም አልሆነም ምናምን ተብሎ በራሴ ግፊት እጄ ነበር። በቃ አብዛኛውን ነገር አልፈልግም በሚል ነገር ነው። አሁንም ድረስ እስቲ እሞክራለሁ እኮ ለልጆች ሲባል ምንም አሁን እሷ ልጅን የሚያክል ትልቅ ስጦታ የሰጠች ሊቀርታ ሌላ ሰው መጥቶ ለኔ ምንም ያናል ሰጠኝ ነገር አይኖርም። የቀረው ቢቀር ነው የሚሻል። እሷም ካልቀረች ወይ ልጆችን አሳድጌ እሷ አላገባችም ገና አይደል? አይዶን ኧረ በእናትህ እኔ ይሄን ስራ እሰራለሁ። አንዳንድ ቀን እንደ ሰው ፋንታውን ቦምን ችግር በእውነት ማለት የልጅነት ትዳርን የልጅነት ፍቅርን የመሰለ ነገር የለም። ይሄ ምንም ጥርጥር። ልጆች ደግሞ የእናትም የአባትን ፍቅር ማግኘት አለባቸው። ባለሽበት እንግዲህ የዚህ አመለሸጋ ሚስት ነይና ፓስተር ቸሪን ይዘን ተስማሙ። ዶክተር ወዳጄ ነህ እኛ ቤታችን ላይ ያለ አስማምተን የሁለቱን አብሮነት ልጆችን አምጥተን በእውነት እንደግስላ። ሰከላ ደግሞ አለን ሾኩ ድግስ ታውቃለህ? ያልተጋቡ ቬሎ ለብሰው በሰከላሾ ራኪ እና እኔ ደግሞ ያው እንድራቸዋለን። በእውነት ካለሽበት እባክሽ ወይ በይን ወይ ዛሬ በእውነት ደስ ይላል። ግን ትዳራችሁ ተመልሶ ልጆቻችሁ ደስተኛ ሆነው እኛም በሰከላ ድረናችሁ እንደምትመለሱ ባለሙሉ እምነት ነኝና ልብ መግዛት ቀላል አይደለም አይደል? አዎ ለልጅ ሲባል የመጀመሪያ ፍቅር ደግሞ ትገኝ ነበር። አስቡ ለካ እንደዚህ በፍቅር የተጎዳ አይንህ እንደዚህ ያለው ወደ አይደል? እውነተኛ ታሪክ ነው። አዎ አይዞኝ ወዲህ የሚብሰይ ለዛ እኮ። አይ በጣም አመሰግናለሁ። ቁም ነገረኛ ነህ። ካሰብኩ በላይ ቁም ነገረኛ። ኮፍያህን አውልቅና እንዲያሳይ። ለምን ከዚህ ውጭ ለምታዩት ሰው ማድናቂ ካለው ከዚህ ውጭ ታክሲ ስትጋፋ የሚያየህ ካለ በአዶናይ በኩል መኪና እንዲ አውልቅና ወይኔ ጉዴ እንደምታዩኝ ነብራራ ነብራራ ኧረ ኮሜንት ላይ ተው ደህና ሰው ስታምር። ወይኔ በዚችኛዋ መልክ አንድ ሙዚቃ ከፍተን ትንሽ ለሰርጉም እንዲረዳ እንጣየኔ የገላ ምናምን የሚለውን ዘፈን ይኸው ማርያምን ውዝዋዜ ይፈተን። በያላችሁበት መቅዲሾ እንደምትመለከቱት ነው። ግን ፔጅን አስተዋውቅ ሙሉ ገጽን ከዚህ በላይ 1-2 ሚሊዮን እንዲገባ ደግሞ
ፔጅ ኤሉ ቻርሊ ብሎ ብትገቡ ታገኙታላችሁ። ኤሉ ቻርሊ ኤሉ ቻርሊ ያው የቲክቶክ 100 ስንት ነው ያለው? 118 ዛሬ ገብቷል። 118 በአንድ ሳምንት ውስጥ ነው እንደዚህ የገባ። ኧረ ዝም በል። የኤሉ ቻርሊ ቤተሰቦች ይሄን በጣም ልባም የሆነ ከሱ መኖር ጀርባ በጣም ብዙ ሰዎችን የሚያኖር ጠንካራ ወጣት ከመቅዲ ሾን የመጣ ነው ብላችሁ ቢያንስ 500 ሺህ ማስገባት አለብን በእውነት። ከዛ ግዴታ ነው። በዚሁ አጋጣሚ ነው መቅዲ የሚዲያ ዩቲዩብ ቻናል እናንተ ሰብስክራይብ አድርጉ። ተውኛ እየለፋን ነው። ተኝቷል በቻርሊ ሞት ቀስቅሱት ብለናል። አሁን ካፍታ ቆይታ በኋላ ቆንጆ ሙዚቃ ከፍተን ደግሞ በውዝዋዜ እኔና ቻርሊ ይፈተናል። በያላችሁበት ጥሩ ጊዜ